በሀገራችን በየዓመቱ ከ3 ሚሊዮን በላይ እናቶች እንደሚወልዱ ጥናቶች ይጠቁማሉ። እነዚህ እናቶች ሙሉ በሙሉ በጤና ተቋማት እንዲወልዱ እንዲሁም የጤና ግብዓት እንዳይጓደል እየተሰራ ነው። በጤና ተቋማት የሚወልዱ እናቶች ቁጥር እየጨመረ መምጣትና አገልግሎቱም ተደራሽ በመሆኑ በወሊድ ምክንያት የሚሞቱ እናቶች ቁጥር መቀነስ ተችሏል። የእናቶች ሞት በቅርብ በተሰራው ጥናት ወደ 145 ከ100 ሺህ ከሚወልዱ እናቶች ይደርሳል። ይሄ ትልቅ ስኬት ነው ብለን ነው የምናስበው። ከዚህ በፊት እንግዲህ ከ400 በላይ ከ600 በላይ ሪፖርት እናደርግ የነበረበት ጊዜ አለ። በ2030 እቅዳችን ከ70 እስከ 140 መካከል ማድረስ ነው። ከወዲሁ ወደዛ እየተጠጋን እንደሆነ መረጃዎቻችን ያሳያሉ። ከእድሜያቸው ከ5 ዓመት በታች የሆኑ የህፃናት ሞትም እንዲሁ በጣም በጥሩ ትራክ ላይ እንዳለ አይተናል። የጨቅላ ህፃናት ሞት ላይ ግን አሁንም ሰፊ ስራ መስራት እንዳለብን ያሳያል። በተለይ ደግሞ ከስነ ምግብ ጋር ተያይዞ ከመቀንጨር ጋር ተያይዞ የተሰሩ በርካታ ስራዎች አሉ። ግን በሚፈለገው ደረጃ አሁንም ገና ሰፊ ስራ መስራት እንዳለብን ያሳያሉ። የጤና ሚኒስቴር የእናቶችና ህፃናት ሞት ለመቀነስ እንዲሁም የጤና ስርዓትን ለማዘመን ከአጋር አካላት ጋር መክሯል። የጤና ሚኒስትሯ ዶክተር መቅደስ ዳባ የእናቶችና የህፃናት የጤና ስርዓትን ማዘመን እንደ ሀገር ቅድሚያ ተሰጥቶበት እየሰራ ቢሆንም አሁንም ግን በዘርፉ በርካታ ስራ እንደሚያስፈልገው ስተዋል። ባሳለፍነው 10 ዓመታት የጤናውን ዘርፍ ሀብት ማሰባሰብ ላይ የቅድሚያ ተሰጥቶት ተሰርቷል። የጤና ተቋማት በራሳችን አቅም ለመገንባት በርካታ ስራዎችን ሰርተናል። ነገር ግን የእናቶችና የህፃናትን ሞት ለመታደግ በእኛ አቅም ብቻ የሚፈታ አይደለም። በተለይ በጤናው ዘርፍ የውጭ ድጋፍ መቀነስ፣ የዋጋ ግሽበት እንዲሁም የአጋር አካላት ድጋፍ መቀነስ በዘርፉ ያለውን ማነቆ እንዳንፈታ አድርጎናል። የጤና ሚኒስቴር ከገንዘብ ሚኒስቴር ጋር በጋራ በመሆን የጤና ፋይናንስ ምንጭን በማጠናከር የህክምና የግብዓት እጥረት እንዳያጋጥም በርካታ ስራዎችን ሰርተናል። በተጨማሪም የቀደመ ከሌሎች አካላት ጋር በጋራ የመስራት ልማዳችንን በመጠቀም የእናቶችና ህፃናት ጤና አገልግሎት ማዘመን የሚችል አጋር አካላት ጥምር መመስረት ችለናል። has a vision to lead establishment of our RMNSH compact በሁሉም የሀገራችን ክፍል በቂ የሆነ የእናቶችና የህፃናት የጤና አገልግሎት መስጠት እንዲያስችል ከአጋር አካላት ድጋፍ ተሰብስቧል። ይህም የእናቶችና ህፃናት ሞት ለመቀነስ የሚረዳ መሆኑ ተነስቷል። ከ167 ሚሊዮን የአሜሪካን ዶላር በላይ አግኝተናል። ተጨማሪ ደግሞ መንግስት ተመሳሳይ ኮሚትመንት ይኖረዋል ማለት ነው። ስለዚህ በእነዚህ 3 ዓመታት ያስፈልገናል ብለን ያቀድናቸው ጋር ለመድረስ ጥቂት ነው የሚቀረን። በሚቀጥሉት ዓመታት ደግሞ ቀሪዎቹን የምናሰባስብ ይሆናል። ይሄ እንግዲህ በአብዛኛው የእናቶችና የህፃናትን ጤና ለማስቀጠል በተለይ በ2030 የእናቶችና ህፃናትን ሞት በሚፈለገው ደረጃ ለመቀነስ በእጅጉ የሚጠቅመን ሀብት ነው። ይሄ ሀብት የሚያገለግለው አንዱ ግብአቶችን ወደ አገር ገዝቶ ለማስገባት ነው። በቂ የሆነ ግብአት በሁሉም ደረጃ እንዲኖር ተገዝቶ የሚመጣ ነው የሚሆነው። ከዛ ውጪ ጤና ባለሙያዎቻችንም ደግሞ የበለጠ አገልግሎቱን እንዲሰጡ ጥራት ያለው አገልግሎት እንዲኖር ለነሱም በሚጠቅም መንገድ የተዘጋጀ ነው። We need to work closer together to be efficient. ለውጤታማነቱ በቅንጅት መስራት ይገባናል። የበጀቱን ጉዳይ ተፈጻሚ እንዲሆን ዲጂታላይዜሽንን እንደ መሳሪያ መጠቀምም እንችላለን። ለሴክተሩ ለውጥ ቁልፍ ጉዳይ በጋራ መስራታችን ይመስለኛል። በኢትዮጵያ የጤና ዘርፉን ለማዘመን በባለቤትነት መስራትና በቅንጅት መስራት ያስፈልጋል። እያንዳንዳችን በዚህ ሴክተር አጋር አካላት የራሳችንን ሚና በተወጣን ቁጥር የጤና ጥበቃውን የዘመነ ማድረግ ያስችለናል። Care work for everybody in Ethiopia. በጤናው ዘርፍ ያሉ አጋር አካላት ድጋፍ የሰጡት ለ3 ዓመት የሚቆይ ሲሆን ተፈጻሚነቱ ግልጽና ሁሉንም አካባቢዎች ተጠቃሚ የሚያደርግ ይሆናል።